እስኪ እናንተ ብትሆኑ አብራችሁ ትልቅ ቦታ እንደርሳለን ብላችሁ ያሰባችሁ ጓደኛችሁ በሴት ምክንያት ካላማ ቢጨናገፍ ምን ታረጋላችሁ? የዛሬ ባለ ታሪካችን የባለ ታሪኩን አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የነሰርቲ ቤተሰቦቻችን ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬ ባለ ታሪኮቻችን ደግሞ ጓደኛሞች ሲሆኑ ስማቸውን ደግሞ ዳኒና አቤኔዘር ናቸው ማለት ነው። እናም ዳኒና አቤኔዘር አንድ አካባቢ ያደጉና ብሎም አንድ ትምህርት ቤት የሚማሩ ደስ የሚሉ ጓደኛማቾች ናቸው ማለት ነው። የነሱ ጓደኝነት በጣም በአካባቢው ዘንድ ስለሚታወቁና ስለሚወደዱ እንደ ወንድማማቾች ጭምር ነበር የሚታዩት ማለት ነው። ትምህርት ቤት ሲሄዱ አንድ ላይ ነው፣ ከትምህርት ቤት ሲመጡም አንድ ላይ ነው፣ ሲጫወቱም ሲዝናኑ በቃ ሁሉም ቦታ እንደ ወንድም ነበር የሚታዩት፣ አብረው ነበር የሚዝናኑት ማለት ነው። እናም ልክ ትምህርት ቤት በሚማሩበት ሰዓት ላይ አንድ ቦታ ስለማይለያዩ ሚስጥራቸውን ላሳይቀር ይነጋገሩ ነበር ማለት ነው። እናም ተማሪ በነበሩበት ሰዓት ላይ ሁሌ አብረው ስለማይለያዩ የተለያዩ ነገሮችን በጨዋታ መልክ ያቀዱና ያለሙ ነበር ማለት ነው። ከሚያቀዱት መካከል አንደኛው ሁለቱም አሪፍ ስራ መስራትና ስኬታማ መሆን ነበር ማለት ነው። እናትና አባቶቻቸው የሁለቱም በዝቅተኛ ገቢ ባላቸው ቤተሰብ ስለሆነ የተወለዱት የሁለቱም ምኞት የነበረው አሪፍ ገንዘብ አግኝቶ እናትና አባቶቻቸውን ማሳረፍ ነበር ማለት ነው። ዳኒና አቤኔዘር በጣም ስለሚዋደዱ ዳኒ በጣም ነበር በቃ ለአቤኔዘር የሚያስብለት ማለት ነው። ከአቤኔዘር ጋር ተያይዞ አሪፍ ቦታ መድረስና ትልቅ ነገር ላይ ደርሶ የሚፈልጉትን ነገር ማሳካት ነበር ማለት ነው ምኞታቸው። ስለዚህ ዳኒም ይሄን ነገር ሲያደርግ ከአቤኔዘር ተለይቶ ማድረግ ስላልፈለገ ሁሌ አቤኒን የስራ አይዲያዎች ያመጣለታል እና ተማሪ እንኳን እያሉ የተለያዩ ስራዎችን እንዲሰሩ ሐሳብ ያቀርብለት ነበረ። አቤኒም ደግሞ ዳኒ ምን ያክል እሱን እንደሚወደውና ለሱ ምንም አይነት መጥፎ ነገር እንደማያስብ ስለሚያውቅ የእሱን ሐሳብ እሺ ብሎ ይቀበላል ማለት ነው። እናም የሚሞክሩት ነገር እንዳለ ወደ ስኬታቸው የሚያደርሳቸውና እነሱ ጥሩ ደረጃ የሚደርሱበትን ነገር ብቻ ነበር ማለት ነው። ከዛም ግን እንደዚህ በመማር ላይ ሳሉ የማይቀር የ10ኛ ክፍል የማትሪክ ፈተና ይመጣል ማለት ነው። በሁለቱም ግን ይሄ ነገር ከሚያስቡትና ከሚጠብቁት በላይ ከባድ ነበር ማለት ነው። ፈተናውንም ሁለቱም ሊሰሩት አልቻሉም። እናም በዚህ ምክንያት የፈተና ውጤታቸው አነስተኛ በመሆኑ ምክንያት ይወድቃሉ ማለት ነው። እናም በዚህ ምክንያት ዳኒ ጥሩ ድል ይታየዋል ማለት ነው። የታየውም ጥሩ ድል የነበረው እኔ ትምህርቴን በወድቅም ወደዚህ ጋር ታጥፌ የተለያዩ ቢዝነሶችን ሰርቼ እናትና አባቴን አሳርፋለሁ የሚል ነበር ማለት ነው። የአቤኔዘር ግን በመውደቁ ምክንያት እያማረረ ሲያየው የምር ዳኒ ያዝናል ማለት ነው። ምክንያቱም በጣም ነበር እንደነገርኳችሁ የሚወደው። ስለዚህ እንደምንም ብሎ አቤኔዘር ጋር ይሄድና እኛ ትምህርት በመውደቃችን ምንም የሚፈጠር ነገር የለም፣ ይሄ ለኛ ጥሩ ድል ነው፣ ትምህርታችንን ብንወድቅም ወደ ስራ ዓለሙ ገብተን የተለያዩ ስራዎችን ለመስራት ትርፋማ መሆን እንችላለን፣ እድሜያችንን አሪፍ ላይ ነው፣ ጊዜ ያለን ጉልበት አለን፣ የምንፈልገውን ነገር ማሳካት እንችላለን ይላል ማለት ነው። አቤኔም የዳኒን ምክር በመስማት እሺ ይለዋል። እንደነገርኳችሁ በጣም ነበር ዳኒን የሚሰማው ማለት ነው። እሺ ይለውና እያስጠላ ቢሆንም ቢዝነሶችን ለመሞከር አብለው ይጀምራሉ ማለት ነው። እናም በጀመሩበት ሰዓት ላይ የዳኒ ሞቲቭ በጣም የመስራት እና የመለወጥ ስለነበረ አቤኔም ምንም ያክል ተስፋ ለመቁረጥ ቢታገልም ለመስነፍ ቢሞክርም ዳኒን ግን ሲያየው ይበልጥ ይበረታና የተለያዩ ነገሮችን ማሳካት እንደሚችል ያምን ጀመር ማለት ነው። ከዛም የተለያዩ ስራዎችን በመስራት ላይ ሳሉ ይሄንን ያንንም ሲሞክሩ ቀስ በቀስ እያደጉ የተለያዩ ቢዝነሶችን እየሞከሩ ብዙ ነገር ፌል ቢያደርግባቸውም የአቤኒ መስነፍ ዳኒን ጭራሽ አላሰነፈውም ማለት ነው። እናም አቤኒን ዳኒን በሚያይበት ሰዓት ላይ የተለያዩ ተስፋዎች እየታዩት ስለመጡ ቢዝነሶቻቸውን ከጊዜ ወደ ጊዜ እያደገ በመምጣቱ አቤኒ በጣም ደስተኛ ይሆናል ማለት ነው። ይሄን ስራ በመስራቱ የምር ዳኒ ያለው ነገር እየመጣና ወደ ስኬታቸው እንደሚሄዱ ይታየው ጀመር ማለት ነው። እናም አቤኒም የተለያዩ ነገር የተሳካላቸው በመምጣቱ ሞር ደስ እያለውና ይሄን ስራ ለመስራት በጣም ፍላጎት እያደረበት ይመጣል ማለት ነው። ስለዚህ ሁለቱም አንድ አይነት ሞራል ላይ ይደርሳሉ። የተለያዩ ስራዎችን መስራት ይጀምራሉ። የተለያዩ ሰዎችን መገናኘት፣ ኮኔክሽናቸው መዘርጋት ይጀምራሉ። ስራቸው በተለያየ መንገድ ማስተዋወቅ ይጀምራሉ ማለት ነው። እናም ዳኒ በሚገርም ፍጥነት እያደገ በመምጣቱ እሱም በጣም ደስተኛ ይሆናል ማለት ነው። በጓደኛውም እንዳላፈረና እንዳላዘነ ይሰማዋል ማለት ነው። ትክክል ነበርኩ፣ ጓደኛዬን ከዚህ ነገር ይዤ መነሳት አለብኝ ብሎ በማሰቡ ሞር ደስተኛ ይሆናል ማለት ነው። ከዛም ግን የተለያዩ ስራዎችን በመስራት ላይ ሳሉ ስራቸው ላይ ሁለቱም ጠንካራና ብርቱ ሆኑ ማለት ነው። ከዛም ካሉበት ሌቭል ቶሎ ለማደግ ምንም ጊዜም አልወሰደባቸውም። ወዲያው ከወር ከአመት የሚፈልጉበት ደረጃ እየደረሱ ሌቭላቸውን ከፍ በማድረግ ገበያቸውን ትልቅ ደረጃ ማድረስ ጀመሩ ማለት። ከዛም ሁለቱም በዚህ ነገር በጣም ደስተኛ ይሆናሉ። ነገር ግን እዚህ ጋር እናም እንደዚህ በመስራት ላይ ሳሉ ከነሱም አልፎ ለብዙ ሰዎችን መትረፍ ይጀምራሉ ማለት ነው። ሁለቱም ስኬት
ወደሚል ደረጃ መጠጋትና መቅረብ ይጀምራሉ ማለት ነው። እናም አቤኔዘር ከድሮ ጀምሮ አንድ በጣም የሚወዳት ቆንጆና ደስ የምትል ልጅ ስለነበረች ለሷ ሄዶ የፍቅር ጥያቄ ማቅረብ ለሷም ሄዶ የፍቅር ጥያቄውን አቀረበ ማለት ነው። እሷም ግን አንድ ያለበት ደረጃ ጥሩ ነው፣ ጸባዩም ጥሩ ነው፣ ስለዚህ ከሱ ጋር ብሆን ደስተኛ ሆናለሁ ብላ በማሰብ እሷም እሺ ስላለችው እዚህ ጋር የፍቅር ህይወት ይጀምራል ማለት ነው። እናም የፍቅር ህይወት በመጀመሩ ዳኒ የሚወዳትን ልጅ አቤኔዘር ስላገኘ ደስ ይለዋል ማለት ነው። አቤኔዘርም ከሚሰራው ስራ ላይ ትኩረቱን እየቀነሰ ስለመጣ ዳኒ ይሄ ነገር ቀስ እያለ ማስተዋል ይጀምራል ማለት ነው። እናም በጣም በፊት ከሚሰሩበት ኮንዲሽን እየቀነሱና ትኩረታቸውን ከዛ ስራ ላይ ዝቅ እያለ ስለመጣ ዳኒ መደናገጥ ይጀምራል ማለት ነው። ለአቤኔዘርም እንዲህ እየሆንን ነው ምናምን አቤኔዘርም ረጅሙን ጊዜ ከፍቅረኛው ጋር እያሳለፈ ስለመጣ ከስራው ላይ አብዛኛው ሰዓቱን ወደሷ ማስተላለፍ ይጀምራል ማለት ነው። ከዛም ግን ዳኒ ይሄን ነገር ለአቤኔዘር ማሳየት ቢሞክርም ቢያሳየው ቢነግረውም ይሰማ አልቻለም ማለት ነው አቤኔዘር። እናም ዳኒ ይደናገጣል። ሁሌ ከሚያገኙት ገቢ ገንዘባቸው ሲቀንስ ሲያይ እናም የሚያገኙት ገቢ ዝቅ እያለ መምጣቱን ሲረዳ በጣም ግራ ይጋባል ማለት ነው። እናም ሄዶ እሱን ለማማከር ቢሞክርም አቤኔዘር ግን ትክክል እያደረገ ስለመሰለው በሱ ጥፋትም እንዳልሆነ ነው የሚያስበው ማለት ነው። ይሄ ገቢ የሚቀንሰው ወይም ደግሞ የስራቸው መቀዛቀዝ እኔ እሷን ስለያስኳት ሳይሆን ምናምን ብሎ ሌላ ምክንያቶች ያቀርብለታል ማለት ነው። ዳኒ ግን አንድና አንድ ያሰበው ነገር ምንድነው? እሷ ስለመጣች ነው የወር ገቢያችንም ስራችንም እየተቀዛቀዘ የመጣው ከሷ ላይ ቀንሰ ትኩረትን አብዛኛውን ወደ ስራ ላይ መመለስ አለብህ ብሎ ዳኒ ቢነግረውም እንደበፊቱ ሊሰማውና ልክ ተቀብሎት ሲተገብረው ማየት አልቻለም ማለት ነው። እናም አቤኔዘር ከፍቅረኛ ጋር ለዝናና በሚል ምክንያት ሳምንት ምናምን ከከተማ መውጣት ይጀምራል ማለት ነው። ከዛም ግን በጣም እየተቀዛቀዘበት በመምጣቱ ግራ ገባው ማለት ነው። ቢደውልለትም ሳምንቱ ሙሉ ከልጅቷ ጋር ነው የሚያሳልፈው። ገበያቸውን በእጥፍ እየቀነሰ መጣ። ዳኒም ለኛ እንዲህ በማለት አጋራም ማለት ነው። ይህን ጓደኛዬን በጣም ነው የምወደው፣ ከልጅነቴም ጀምሮ አብረን ያደግነው እዚህ ደረጃም እስክንደርስ አብረን ብዙ ነው መስዋዕትነቶችን ከፍለናል። ስለዚህ አሁን ላይ ጥዬ መሄድም አልፈልግም። ጓደኛዬ ግን ባልጠበቁት መንገድና ሰዓት በጣም ትኩረቱ እየቀነሰብኝና ለስራ ያለው ፍቅር እየቀዘቀዘብኝ መጣ። በዚህ ሁሉ ምክንያት እሷ ነች ብዬ ጣቴንም እሷ ላይ መጠቆም አልፈልግም። ነገር ግን ጓደኛዬን እንዴት ወደ መጀመሪያው አቋም መመለስ እንዳለብኝም ግራ ገብቶኛል። እስኪ እናንተ ብትሆኑ ምን ታረጋላችሁ? በማለት ዳኒ ለኛም ታሪኩን አጋርቶናል። እስኪ ለዳኒ ይሄን ሐሳብ ብነግረው ጓደኛውን ከጥፋት ያድንበታል፣ እስኪ ይሄን ሐሳብ ብጽፍለት ለዳኒ ይጠቅመዋል ብላችሁ ያስቡትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ቀጣይ በሌላ ታሪክ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። መልካም ጊዜ። እወዳችኋለሁ።